ብዙ ጊዜ መሪ ስንባል ወደ አእምሯችን የሚመጣው ትዕዛዝ የሚሰጥ ትልቅ ቢሮ ያለውና በሰው የሚከበብ አካል ሊሆን ይችላል። ነገር ግን እውነተኛ አመራር ከዚያ እጅግ የላቀ ጥበብ ነው። መሪነት ቦታ ወይም ስልጣን ሳይሆን ተግባር ነው። አንድን ድርጅት ካለበት ተነስቶ ወደ ተፈለገው ግብ እንዲደርስ የሚያደርጉ 5 ምሰሶዎች አሉ። እነዚህ ምሰሶዎች ከሌሉ አመራሩም ይወድቃል፣ ቡድኑም ይበተናል። ውድ የቻናላችን ተከታታዮች፣ በዛሬው የሰዋሰው ቲፕ ፕሮግራማችን ማንኛውም መሪ ሊወጣቸው የሚገቡ 5 ቁልፍ የአመራር ተግባራትን በጥልቀት እንመለከታለን። እነዚህ ነጥቦች በስራችሁ፣ በንግድ እንቅስቃሴያችሁ፣ አልፎም ተርፎ በግል ሕይወታችሁ ተግባራዊ ካደረጋችሁት ስኬታማ መሪ መሆን ትችላላችሁ። አንደኛ፣ እቅድ ማውጣት። የመጀመሪያው ተግባር እቅድ ማውጣት ነው። አንድ መሪ የት ነው ያለነው እናም የት መድረስ እንፈልጋለን የሚሉትን ጥያቄዎች በግልጽ መመለስ አለበት። እቅድ የሌለው መሪ ኮምፓስ እንደሌለው መርከበኛ ነው። እቅድ ማውጣት ማለት ግቦችን መወሰን ብቻ አይደለም። እነዚያን ግቦች ለማሳካት የሚያስፈልጉ መንገዶችን፣ የሚገጥሙ እንቅፋቶችንና የሚፈለጉ ግብዓቶችን ቀድሞ መተንበይ ነው። በአገራችን ተጨባጭ ሁኔታ ብዙ ስራዎች የሚበላሹት አይደረስም በሚል በቂ ዝግጅት ሳይደረግ ሲጀመሩ ነው። ጥሩ መሪ የዛሬን ችግር ብቻ ሳይሆን የነገውንም ዕድል ቀድሞ ያያል። ስለዚህ ቡድናችንን ከመምራታችን በፊት ራዕያችንን በግልጽ ማስቀመጥ አለብን። ሁለተኛ፣ ማደራጀት። ሁለተኛው ተግባር ማደራጀት ነው። እቅዱ ዝግጁ ከሆነ በኋላ ያንን እቅድ ወደ ተግባር የሚቀይር መዋቅር ያስፈልጋል። ማደራጀት ማለት ስራዎቻችንን ለየብቻ መለየት፣ ኃላፊነትን ማከፋፈልና አስፈላጊውን ቁሳቁስ ማሟላት ነው። ብዙ መሪዎች የሚሳሳቱት ሁሉንም ስራ እኔ ልስራው ሲሉ ነው። ይህ ደግሞ ለድካምና ለስራ መበላሸት ይዳርጋል። ውጤታማ መሪ ግን የቡድን አባላቱን ጥንካሬ አጥንቶ ለተገቢው ስራ ተገቢውን ሰው ይመድባል። ለምሳሌ አንድ የንግድ ድርጅት ውስጥ ሽያጭ ላይ ጎበዝ የሆነን ሰው ሂሳብ ክፍል ብናስቀምጠው ውጤቱ ኪሳራ ነው። ስለዚህ ማደራጀት ማለት ትክክለኛውን ሰው በትክክለኛው ቦታ ላይ ማስቀመጥ መቻል ነው። ሶስተኛ፣ መምራትና ማነቃቃት። ሶስተኛው ምናልባት በጣም ፈታኙ ተግባር መምራትና ማነቃቃት ነው። ሰዎች ማሽኖች አይደሉም። ስሜትና ተነሳሽነት ያስፈልጋቸዋል። መሪ ሰራተኞች ወይም ተከታዮች ስራቸውን በደስታና በቁርጠኝነት እንዲሰሩ የማድረግ ኃላፊነት አለብን። ይህ የሚሆነው ግን በትዕዛዝ ሳይሆን በምሳሌነት ነው። አንድ አለቃ ሰዓት የማያከብር ከሆነ ተከታዮቹ ሰዓት እንዲያከብሩ መጠበቅ የለበትም። በኢትዮጵያ የሥራ ባህል ውስጥ አለቃና መሪ ይደበላለቃሉ። አለቃ ያስፈራል፣ መሪ ግን ያነቃቃል። ሰዎች አንተን የሚከተሉ ስለፈሩ ብቻ ሳይሆን በራዕይህ ስለተማረኩና ስላከበሩ መሆን አለበት። ለሰራተኞች ዕውቅና ስጥ፣ በችግራቸውም ድረስላቸው። ስሜታቸውን እወቅ፣ ያኔ እነሱ ተቋሙን ከፍ ያደርጉታል። አራተኛ፣ ማስተባበር። አራተኛው ተግባር ማስተባበር ነው። በአንድ ድርጅት ውስጥ የተለያዩ ክፍሎች አሉ። የፋይናንስ፣ የኦፕሬሽን፣ የገበያ ጥናት እንዲሁም ሌሎችም ክፍሎች አሉ። እነዚህ ሁሉ ክፍሎች እንደ አንድ አካል ካልሰሩ ድርጅቱ ውጤታማ አይሆንም። መሪው ልክ እንደ ኦርኬስትራ መሪ ነው። እያንዳንዱ መሳሪያ የራሱ ድምፅ ቢኖረውም መሪው ሁሉንም አስተባብሮ የሚጣፍጥ ዜማ እንዲወጣ ያደርጋል። በቡድን አባላት መካከል መግባባት እንዲኖር ማድረግ፣ ግጭቶችን መፍታትና ሁሉም ወደ አንድ ግብ እንዲያተኩሩ ማድረግ የአስተባባሪነት ቁልፍ ሥራ ነው። አምስተኛ፣ ክትትልና ቁጥጥር። አምስተኛውና የመጨረሻው ተግባር ክትትልና ቁጥጥር ነው። ሰው ያመነውን ሳይሆን የተቆጣጠረውን ይሰራል የሚባል አባባል አለ። ክትትል ማለት ሰውን ማሰቃየት ወይም መጠራጠር ሳይሆን ስራው በታቀደለት ጥራትና ጊዜ መከናወኑን ማረጋገጥ ነው። አፈጻጸሙ ከእቅዱ ጋር ማነጻጸር፣ ስህተቶች ካሉ ማረምና ለወደፊቱ መማር ያስፈልጋል። በየጊዜው ሪፖርቶችን መገምገምና ግብረ መልስ መስጠት መሪው ስራውን ከመስመር እንዳይወጣ እንዲቆጣጠር ይረዳዋል። ዕቅድ ማውጣት፣ ማደራጀት፣ መምራት፣ ማስተባበርና መቆጣጠር የስኬታማ አመራር 5 ጣቶች ናቸው። አንዱ ቢጎድል ሌላው ሙሉ አይሆንም። ውድ የቻናላችን ተከታታዮች፣ እናንተስ ከነዚህ 5 ተግባራት ውስጥ የትኛው ላይ ጠንካራ ናችሁ? የትኛውስ ላይ ድክመት ይታይባችኋል?
ሐሳባችሁን በኮሜንት አጋሩን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁንና ለጓደኞቻችሁ ማጋራታችሁን አትርሱ። እንደዚህ አይነት ጠቃሚ ቪዲዮዎች እንዲደርሷችሁ ሰብስክራይብ ያድርጉ። በሌላ ቪዲዮ እስከምንገናኝ ሰላም ቆዩን።